ዓለም ዛሬ እሱን የሚያውቀው በነጭ ልብሱ፣ በትንሿ በፍየል አገጭ ጺሙና በደግነት በተሞላ ፈገግታው ነው። በዓለም ዙሪያ የሚገኙ በሺዎች የሚቆጠሩ ከተሞች ውስጥ የሚታየው የኬኤፍሲ አርማ በዚሁ የደግ አዛውንት ምስል የተሞላ ነው። ነገር ግን ከዚህ ታዋቂና ታላቅ ስኬት ጀርባ ለሰባት አስርተ ዓመታት ያህል የዘለቀ የውድቀት፣ የድህነትና የብቸኝነት የጽናት ታሪክ አለ። የኮሎኔል ሃርላንድ ሳንደርስ ሕይወት ስኬት በዕድሜ ወይም በመጀመሪያው ሙከራ ላይ የተመሰረተ ሳይሆን ተስፋ ባልቆረጠ ጽናት ላይ እንደሚገነባ የሚያሳይ ትልቁ የታሪክ ማረጋገጫ ነው። ሃርላንድ ሳንደርስ የተወለደው እንደ አውሮፓውያን አቆጣጠር በ1890 ነው፣ በኢንዲያና አሜሪካ ነው። ሕይወት ገና ጅምሩ ፈታኝ ሆናበት ነበር። ገና በ5 ዓመቱ አባቱ ባልታሰበ አደጋ አጣ። እናቱ ቤተሰቡን ለማስተዳደር ሥራ ለመፈለግ ስትገደድ በ7 ዓመቱ ሳንደርስ የሁለት ታናናሽ ወንድሞቹንና እህቶቹን የማሳደግ የመንከባከብ እንዲሁም ምግብ የማብሰል ኃላፊነት ወደቀበት። ይህ በልጅነቱ የተሸከመው ከባድ ኃላፊነት ግን በኋላ ላይ ለዓለም ያስተዋወቀውን የማብሰል ጥበብ መሰረት ጣለለት። እናቱ ከዓመታት በኋላ ዳግም ስታገባ ከእንጀራ አባቱ ጋር በነበረው አለመግባባትና ግጭት ምክንያት በ13 ዓመቱ ከቤት ለመውጣት ተገደደ። ትምህርቱንም ከ7ኛ ክፍል አቋረጠ። ሳንደርስ እስከ 65 ዓመቱ ድረስ በሰራቸው ስራዎች ሁሉ ውድቀትና አለመረጋጋት በሕይወቱ ገጥሞታል። ከቤት እንደወጣ በፈረስ የሚሳብ ጋሪ ላይ የእርሻን ስራ ይሰራ ነበር። በ15 ዓመቱ ዕድሜው ዋሽቶ የአሜሪካን ጦር ውስጥ ቢገባ በክብር ግን አልተሸኘም። በመቀጠልም በባቡር ሀዲድ ላይ የከሰል እሳት አጓጓዥ ሆኖ ሰራ። ከዚህም መሃል ሕግ ለማጥናት ሞክሮ ነበር። ነገር ግን በፍርድ ቤት ውስጥ በተፈጠረ ጠብ ምክንያት ተባረረ። የኢንሹራንስ ወኪል፣ የጀልባ ካፒቴን፣ የጎማ ሻጭና የጋዝ ጣቢያ ሰራተኛ ሁሉ ሆኖ ሰርቷል። ነገር ግን የትኛውም ስራ የረባ ስኬትን በሕይወቱ አላመጣለትም። የመጀመሪያ ጋብቻው ጆሴፊስ ኪንግ በ1909 በ19 ዓመቱ የመጀመሪያ ባለቤት ጆሴፊን ኪንግን አገባ። ማርጋሬት ሃርላንድ ጁኒየር እና ሚልድሬድ የተባሉ 3 ልጆችን አፈሩ። ነገር ግን በሳንደርስ በተደጋጋሚ ስራ ማጣትና ድህነት ምክንያት ዳራቸው በፍራቻ የተሞላ ነው። በአንድ ወቅት ስራ አጥቶ በነበረበት ጊዜ ጆሴፊን ተስፋ በመቁረጥ ልጆቹን ይዛ ጥላ ወደ ወላጆቿ ሄደች። ከ38 ዓመት የመከራ ትዳር በኋላ 1947 ፍቺ ተፈጽሟል። የመጀመሪያ ልጁ ሃርላንድ ጁኒየር በ20 ዓመቱ በበሽታ ማረፉን በሳንደርስ ሕይወት ላይ ሌላ የሐዘን ጥላ ጥሎ ነበረ። ሁለተኛ ጋብቻውን በ1949 ረጅም ጊዜ ጓደኛው የነበረችና የምግብ ቤቱ ውስጥ ትረዳው የነበረችን ክላውዲያ ፕራይስን አገባ። ክላውዲያ ለሳንደርስ እውነተኛ መረጋጋትን የሰጠችው በመሆን በሕይወቱ ላይ ለስኬት ጅማሬ ሆነዋለች። በ40ዎቹ ዕድሜ ሳንደርስ በኬንታኪ ክፍለ ሀገር ውስጥ በአንድ ትንሽ የጋዝ ጣቢያ ውስጥ መስራት ጀመረ። እዚያ ረሃብተኛ መንገደኞችን ለማስተናገድ የዶሮ ጥብስ ማብሰል ይጀምራል። የራሱን 11 የሚስጥር ቅመሞችን እና የፕሬሸር ኩከር በመጠቀም የሚሰራው ዶሮ እጅግ ተወደደለት። የሥራው ስኬት ሲጀምርም የራሱን ምግብ ቤት ከፈተ። ኬንታኪ አስተዳደር በምግብ ጥበቡ የተነሳ ኮሎኔል የሚል የክብር ማዕረግ ሰጡት። ነገር ግን በ65 ዓመቱ ሌላ መዓት ወረደበት። በምግብ ቤቱ አቅራቢያ አዲስ አውራ ጎዳና በመሰራቱ ምክንያት የመኪኖች ፍሰት መቀነስ ገቢውን አንድ በአንድ ያጠፋበት ጀመረ። የአውሮፓውያን አቆጣጠር በ1955 በ65 ዓመቱ ምግብ ቤቱን በሐራጅ ለመሸጥ ተገደደ። ከዕዳው እጁ ላይ የተረፈውን የመንግሥት ጡረታ አበል በመጀመሪያ ቼክ $105 ብቻ ነበረ። የመንግስትን ቼክ ሲቀበል ሳንደርስ ተስፋ ለመቁረጥ አልፈቀደም ነበር። በእጁ ላይ ያለው ብቸኛ ሀብት የዶሮ አሰራር ሚስጥር ነበረ። የ65 ዓመቱ አዛውንት በነጭ ልብሱና በኩራት ፈገግታው መኪና ውስጥ የራሱን ቅመማ ቅመሞችና ፕሬሸር ኩከር ማብሰያውን ይዞ ከእንደገና ተነሳ። ከአንድ ከተማ ወደ ሌላ ከተማ እየተዘዋወረ የተለያዩ ምግብ ቤቶችን መጎብኘት ጀመረ። የእኔን የዶሮ አሰራር ዘዴ ተጠቀሙ፣ ከሚሸጠው ዶሮ ላይ የተወሰነ ሳንቲም ስጡኝ ሲል ጠየቀ። የብዙዎቹ መልስ ግን አብድሃል የሚል ነበር። በመኪና ውስጥ ሆኖ 1009 ጊዜ ውድቅ ተደረገበት። ሳንደርስ ግን አልተገታም ነበረ። በመጨረሻም በ1010ኛው ሙከራ አንድ ምግብ ቤት አሰራሩን ተቀብሎ ዶሮውን መሸጥ ሲጀምር ደንበኞችን ማረከ። KFC የሚለውንም ስያሜ ኬንታኪ ፍራይድ ቺክን በፍራንቻይዝ ሞዴል በዓለም ዙሪያ በከፍተኛ ፍጥነት ተስፋፋ። በአውሮፓውያን አቆጣጠር በ1964 በ74 ዓመቱ
ሳንደርስ ኩባንያውን በ$2 ሚሊዮን ሸጠው እስከ ዕለተ ሞቱ ድረስ በ90 ዓመት የኩባንያው የክብር አምባሳደር ሆነው ቆየ። የኮሎኔል ሳንደርስ ታሪክ የሚያስተምረን ታላቅ እውነት አለ። ውድቀት የህይወት ማክተሚያ ሳይሆን ይበልጥ ጠንክሮ ለመስራት እድልን የሚሰጥ አዲስ በር እንደሆነ አሳይቶናል። እድሜ የትም ይድረስ፣ ስንት ጊዜም ውደቅ፣ ሰዎች የማይቀበሉ ተስፋ እስካልቆረጥ ድረስ የስኬት በር ሁልጊዜም ክፍት ነው። መልካም ሳምንት። ቻናሉን ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ሀሳባችሁን አሳውቁን።